ለንግግራችሁ በአጠቃላይ ራሳችሁን በተሻለ መንገድ ኤክስፕረስ ለማድረግ ኢነርጂያችሁ ምን ያህል ፓወርፉል እንደሆነ ስንቶቻችሁ ናችሁ የምታውቁት? ለምን መሰላችሁ? ኢነርጂ መጋባት ይችላል። ኢነርጂያችሁን ለምታወሯቸው ሰዎች ማጋባት ትችላላችሁ። ለምሳሌ ደክማቸው ሊሆን ይችላል፣ ግን የተሰላቸ አይነት ድክም ያለ በዚህ መንገድ እሺ ምን ፈልገህ ነው የመጣው? እሺ ምን ማውራት ነው የምትፈልገው? እናውራበት። እሺ የምታወራቸው ሰዎች ምንድነው ፊልም የሚያደርጉት? ይሄ ሰው ኢንተረስትድ አይደለም፣ አልተመቸ ነው መሰለኝ። ኮኔክት አታደርጉም አይደለ? ለዛ እኮ ነው እኔ በየቀኑ ወርክአውት አደርጋለሁ። ለምንድን ነው ወርክአውት የማደርገው? ወርክአውት አድርጌ ስጨርስ ወዲያውኑ ደንበኞቼን ኮች አደርጋለሁ። በዛ ኤነርጂ ፎከስ ዱኜ እንዲሰማቸው ያግዘኛል። ፊድባክ ስሰጣቸው፣ ኮች ሳደርጋቸው ሞር ኢነርጂ ይኖረኛል። አልፈሰፈስም። እሱን ልታስተካክለው፣ አይ ቮሊዩም ትንሽ ወረድ ስላለ ከፍ ብታርብ ኖ እንደዛ አይደለም ብለው ያው አዳምጠኝ። አሁን ያለው ሶፍት በሆነ ቮሊዩም ነው እያወራ ያለው። ሶፍት ነው፣ በዚህ መንገድ ነው እያወራ ያለው። ከዛ ትንሽ እስኪ ቤዝ ቮሊዩም አድርግልኝ፣ በዚህ መንገድ እስኪ ለማውራት ሞክር። ሞር እስኪ እጅህን ተጠቀም። አያችሁት? በዚህ መንገድ ኮች ባደረገው አይሻልም? ኢነርጂ ምን ጊዜም ቢሆን ፓወርፉል የሆነ ነገር ነው። ለንግግራችን ከሰዎች ጋር ኮሚኒኬት በምናደርግበት ጊዜ ንግግራችሁ እንዲሁም ከሰዎች ጋር የሚኖራቸውን ኮሚኒኬሽን ማሳደግ የምትፈልጉ ሰዎች ከሆናችሁ ትክክለኛው ቦታ ነው የመጣችሁት። ቻናሉን ሰብስክራይብ፣ ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር በማድረግ ቤተሰብ ሁኑ። አመሰግናለሁ።